የራሳቸውን ህዝብ በፍርሃት የሸበቡ ስለ ኢትዮጵያ ማውራት ባህሪያቸው ነው ሲሉ የመከላከያ ሚኒስትሯ ኢንጂነር አንሻ መሐመድ ተናገሩ። ሰሞኑን የኤርትራው መንግስት 34ኛውን የነጻነት በዓል ሲያከብሩ ኢትዮጵያን በተመለከተ በብዙ ወገን ማብራሪያ ሰጥተዋል። ይህም በተመለከተ የመከላከያ ሚኒስትሯ መልስ የሚሆን ምት ሰጥታለች። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ ባብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ለቱ የመጀመሪያ ዝርዝር ስናልፍ በጎረቤት ሀገር ኤርትራን በተመለከተ ነው። ኤርትራ ሰሞኑን 34ኛውን የነጻነት በዓል ስታከብር ኢትዮጵያን በተመለከተ በብዙ ሐሳብ ትችት አቅርበዋል። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትሯ ኢንጂነር አንሻ መሐመድ ገለጹ። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ እንዳልሆነ ሚኒስትሯ ተናግረዋል። የመከላከያ ሚኒስትሯ ኢንጂነር አንሻ መሐመድ ይህንን የተናገሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገሪቱ 34ኛ የነጻነት በዓል ላይ በብዙዎች ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግር ካሰሙ ከጥቂት ቀናት በኋላ ነው። ኢንጂነር አንሻ መሐመድ መግለጫ የሰጡት ፕሬዝዳንት ኢሳያስ አፈወርቂ በባለፈው ሳምንት በተከበረው በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረው ነበር። ፕሬዝዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያን ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት ተናግረዋል። ይህንንም ያሉት የኢትዮጵያ መንግስት የጦር መሳሪያ ግዥና ወታደራዊ ዝግጅት ላይ ነው ሲሉ የከሰሱት ኢሳያስ እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎች ለማግኘት የሚደረገው የግዢ ጥርፊያ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገብ ነው ሲሉ ተደምጠዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸውም ሲሉ ለምክንያትም ያክል ለመጀመሪያም የዘረዘሩት የውሃ ጉዳይ በተመለከተ ሲሉ አባይና ቀይ ባህር የማግኘት መብት የኦሮሞ ህዝብን የማይወክልና ኦሮሞ ማስተሳሰብ የኩሽና የሲም ግጭት የአፋር ህዝብና መሬትን ለዚህ አጀንዳ መጠቀሚያ እንዲሁም ጦርነት በሰፊው መቀስቀስ ነው በማለት በዝርዝሩ አብራርተው ከሰዋል። ፕሬዝዳንት ኢሳያስ አፈወርቂ በተለይ የኦሮሞ ህዝብን የማይወክል ኦሮሞ ማስተሳሰብ በማለት የሰነዘሩት ሐሳብ ከተለያዩ አካላት ጠንካራ ምላሽና ትችት አስከትሎባቸው አልፏል። የመከላከያ ሚኒስትሩ አንሻ መሐመድ የኢትዮጵያ ዜና አገልግሎት በቀረበ ቃለ መጠይቅ ላይ በተናገሩት ለፕሬዝዳንት ኢሳያስ ምላሽ የሚመስል ትችት አንስተው መልስ ሰጥተዋል። የመከላከያ ሚኒስትሯ በስም ያልጠቀሷቸው አካላት ኢትዮጵያን የተመለከተ ንግግር ማድረጋቸው በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸው አካላት የገለጹት በራሱ ሀገር ነው ብሎ ለመጥራት የሚያስቸግር የራሱን ህዝብ በፍርሃት የተሸቦ የሚኖር በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት ናቸው በማለትም በደፈናው ተናግረዋል። በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደና የቆየ የነርሱ ባህሪ መገለጫ እንደሆነ እናውቃለን ሲሉ በጽኑ ትችቱን አውርደውታል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚያ ሰፈር ላይ የነሱ ምክር እየሰሙ ብድግ ለሚነሱና ለሚፎክሩ ለትናንሽ ኃይሎች የተደራጀ ሰራዊት አይደለም ሲሉም ተደምጠዋል። የመከላከያ ሚኒስትሯ ማንኛውም የተሳሳተ ስሌት ኢትዮጵያን ለመርፈር ብሔራዊ ጥቅሟን ለመንካት የሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ እንደሆነም በግልጽ ተናግረዋል። ቤታችን ውስጥ ላሉት እዚህም ለሚታዩ ትናንሽ ነገሮች የሰፈር ሚኒሻ በቂ ነው ያሉ ሲሆን ሚኒስትሯ ይህንን የሚኒሻ ኃይልም እያሰለጠኑና እያዘጋጁ መሆኑንም ተወዱ ተናግረዋል። የመከላከያ ሚኒስትሩ ኢንጂነር አንሻ መሐመድ ባለፉት ዓመታት በመከላከያ ሰራዊቱ ላይ ተደርገዋል ያሏቸውን የሪፎርም ስራዎች ያነሱት ኢንጂነር አንሻ መሐመድ ያለውን ነባራዊ ሁኔታ ዓለም አቀፋዊ ሴናሪዮ ወይም ሁኔታ ራሱ የሚፈልጋቸው ዝግጅቶችን ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች መፍጠራቸውን አመላክተዋል። ከነዚህ አደረጃጀቶች
ማዕከል ሲሉም ባህር ኃይልና ልዩ ዘመቻና የሳይበር ሴኩሪቲ እንደሚገኙበት ጠቅሰው የመከላከያ ሚኒስትሯ በኦሮሚያና በአማራ ክልል ያሉትን ግጭቶች በተመለከተ በቃለ መጠይቅም አብራርተዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳውና የሚያውቀው እንደነበር የገለጹት ሚኒስትሯ አካባቢዎቹ በተነጻጻሪ ሰላምና መረጋጋት የሚታይባቸው ህዝቡ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታ ናቸው ያሉትም ሲሉም ብለዋል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ህዝቡን ከሰላም ኑሮ 100% ተነጥሎ እንደነበር የሚያደርግ እንዳልሆነ በቃለ መጠይቁ ላይ ተናግረዋል። በእነዚህ አካባቢዎች ያለው ሁኔታ ሰላማዊ ሆኖ እንዲቀጥልና ለማድረግ የየክልሎች ሚኒሻና ጸጥታ ኃይል የማሰልጠን ስራ እየተከወነና መሆኑን አንስተዋል። ከክልሎች አቅም በላይ ሲሆን ዳግም የማገዝ ስራ እየሰራን አካባቢዎቹ ወደ ማረጋጋትና ራሱ ሰራዊቱ ወደ ነበረበት የሀገር ህልውና ጠባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ብለዋል። የመከላከያ ሰራዊቱ በንጹህ ዜጎች ላይ ወስዷቸዋል ስለተባለው እርምጃ ጥያቄ የቀረበላቸው ሚኒስትሯ ጉዳዩ የሚዲያ ፕሮፓጋንዳ እንደሆነ በመግለጽ ክሱን አጣጥለውታል። ከሰራዊቱ እንደሚባለው ሄዶ የሚጨፈጭፍ ኃይል ቢሆን ኖሮ እነዚያም እስካሁን እየተሽሎከለኩ ይቆዩ ነበር የሚል እምነት የለኝም ያሉት ኢንጂነር አንሻ መሐመድ ይህም ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም ብለዋል። ሚኒስትሯ የሚደረጉ የሰላም ማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም የሚኖረው ነገር ስለምናውቀው በማለትም ተናግረዋል። በተቃራኒው ወገን ያለው ኃይልም ህዝቡ ውስጥ ተሰግስገውና ህዝቡን መስለው ከህዝብ ነጥሎ እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉም ሲሉም ተደምጠዋል። ሚኒስትሯ ይህንም ቢሉም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኩና ለማቀፋው የሰብአዊ መብት ተሟጋች በጦርነቱ አውዶች ውስጥ የመንግስት የጸጥታ ኃይሎች ንጹሃን ላይ ፈጽመዋል ያሏቸው ግድያ በተመለከተ በተደጋጋሚ ሪፖርት ማውጣታቸው አይዘነጋም። ኢትዮጵያ ሰብአዊ መብት ኮሚሽን በጥር ወር ባወጣው ሪፖርት በአማራና በኦሮሚያ ክልሎች በፍርድ ውጭ የሚፈጸም ግድያ አሳሳቢ ናቸው እንደሆነ እንደቀጠሉ አስታውቆ ነበር። ሪፖርቱ በአማራ ክልል በንጹሃን ላይ ግድያ እንደተፈጸመባቸው ከተጠቀሰ አካባቢ መካከል በምስራቅ ጎጃም ዞን ቢቡኝ ወረዳና ዲባይ ጥላት ወረዳዎች እንዲሁም በደቡብ ጎንደር ዞን ሊቦ ከምከም ወረዳዎች ይገኙበታል ሲል በባለፈው ጊዜ በሰፊው ትንታኔ ሰጥቶ ነበር።